አድማጭ ተመልካቾቻችን ለዛሬ ያላችሁን መረጃዎች ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ አዲስ ፎከስ ሚዲያን ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር መቅደላ ብርጌድ ድል መቀዳጀቱ ተገለጸ። የአገዛዙ ጥምር ጦር በጋራ በመሆን የመቅደላ ብርጌድን ለመደምሰስ ወደ ቦታው ቢጓዝም በተወሰደበት አጸፋዊ እርምጃ 2 ምርኮኛና 4 ክላሽንኮቭ መሳሪያ ምርኮ መደረጉን ምንጮች ገልጸዋል። ከቀኑ 9 ሰዓት የጀመረው አውደ ውጊያም አሁንም የቀጠለ ሲሆን የገባው የአገዛዙ ኃይል ከፍተኛ የሆነ ምት ማስተናገዱም ታውቋል። የገባው የጠላት ኃይል በ3 አቅጣጫ ተከቦ መውጫና መግቢያ በማጣቱ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷል ያሉት ምንጮች የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር አካል የሆነው ደጋዳሞት ብርጌድ በዛሬው ዕለት ማለትም ግንቦት 11 2017 ዓ.ም በአገዛዙ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት ፈጽሟል። ልዩ ስሙ ጋላ ካብ እና አዲስ ዓለም በተባሉ ስፍራዎች ላይ ከፈረስ ቤት ከተማ ለሬሽን ቅብብልና ለኃይል ቅያሪ ብሎ ወደ ደንበጫ ወረዳ በተንቀሳቀሰ የአገዛዙ ሰራዊት ላይ ከማለዳው 1 ሰዓት ጀምሮ እስከ 5 ሰዓት ተኩል በተደረገ ውጊያ ከ20 በላይ የጠላት ሰራዊት ሙትና ቁስለኛ ሲሆን አንድ የጠላት ወታደራዊ ፓትሮል ተመቶ ከጥቅም ውጪ ሆኗል ሲሉ የፋኖ ምንጮች ገልጸዋል። የአገዛዙ ኃይል በቢኤም 107 እና በዙ 23 ጭምር የታገዘ ውጊያ ቢያደርግም በፋኖ ላይ ምንም አይነት ሰብአዊም ሆነ ቁሳዊ ኪሳራ ማድረስ እንዳልቻለ ገልጸዋል። የኢትዮጵያ የጤና ባለሙያዎች ከዛሬ ጠዋት ጀምሮ ወደ ሙሉ የሥራ ማቆም አድማ መሸጋገራቸውን የአድማው አስተባባሪዎች አስታውቀዋል። በበርካታ ሆስፒታሎች አገልግሎት መቋረጡንም አስተባባሪዎቹ ገልጸዋል። በሌላ በኩል የኢትዮጵያ የጤና ባለሙያዎች ማህበር ፕሬዚዳንት ዮናታን ዳኘው ዛሬ ከእስር እንደተፈታ ተሰምቷል። በተያያዘ በጤና ባለሙያዎቹ የሥራ ማቆም አድማ ዙሪያ ድምፁን አጥፍቶ የቆየው የኢትዮጵያ ሕክምና ማህበር መንግስት ለሐኪሞች የደሞዝ ማነስ፣ የጥቅማ ጥቅምና የሥራ ቦታ ደህንነት ጥያቄዎች አፋጣኝ መፍትሄ እንዲፈልግ፣ የታሰሩ የጤና ባለሙያዎች እንዲፈቱና ወደ ሥራ ገበታቸው እንዲመለሱ እንዲደረግ በጉዳዩ ዙሪያ ለመጀመሪያ ጊዜ ባወጣው መግለጫ ጠይቋል። ማህበሩ ችግሩ ወደ ተባባሰ ደረጃ ከመድረሱ በፊት የጤና ሚኒስቴርና ባለድርሻ አካላት አፋጣኝ ውይይቶችን እንዲያካሂዱም ጥሪ አቅርበዋል። የአድማ አስተባባሪዎቹ ግን ማህበሩ ለአባላቱ ጥቅም አልቆመም በማለት የማህበሩ አባላት እውቅና እንዲነፍጉት የሚጠይቅ ዘመቻ ጀምረዋል። የኦሮሚያ የጤና ባለሙያዎች ማህበር የጤና ባለሙያዎች ያነሱትን የመብት ጥያቄ እንደሚደግፍ አስታወቅም። የኦሮሚያ የጤና ባለሙያዎች ማህበር በመላ ሀገሪቱ የሚገኙ የጤና ባለሙያዎች ያነሱትን የመብት ጥያቄ እንደሚደግፍ በጉዳዩ ዙሪያ ለመጀመሪያ ጊዜ ማምሻውን ባወጣው መግለጫ አስታውቋል። መንግስት ገለልተኛ ካልሆነ የጤና ባለሙያዎች ማህበራት ጋር በመወያየት ጉዳዩን ማድበስበስ እንዲያቆም የጠየቀው ማህበሩ የጤና ባለሙያዎች ህጋዊ ተወካዮቻቸውን እንዲመርጡና መንግስትም ለተወካዮች ጥበቃ እንዲያደርግ ጠይቋል። ማህበሩ መንግስት ከጤና ባለሙያዎች ተወካዮች ጋር የሚወያይ ቡድን እንዲያደራጅና ከመብት ጥያቄው ጋር በተያያዘ የታሰሩ የጤና ባለሙያዎችንም ያለምንም ቅድመ ሁኔታ እንዲፈታ ጥሪ ማድረጉ ታውቋል። ይህ በእንዲህ እንዳለ በጥቁር አንበሳ ሆስፒታል ለሕክምና ሄዱ ሰዎች በፖሊስ ተደበደቡ። የጸጥታ አባል የሆነ ሰው በሆስፒታሉ በር ቆሞ ሕክምና ስለቆመ ወደ ውስጥ መግባት አትችሉም እያለ በሚናገርበት ጊዜ ፍትህ ለዶክተሮች የሚል መፈክር ህዝቡ በማሰማቱ ግርግር ተፈጥሮ በርካቶች መደብደባቸው ታውቋል። የተወሰኑ ታካሚዎችም በፓትሮል ተጭነው መወሰዳቸውን የደረሰን መረጃ ያመለክታል። በኦሮሚያ ክልል በቅርቡ ለመሰረታዊ የውትድርናና ፖለቲካዊ ስልጠና አዋሽ ቢሾላ ወታደራዊ ማሰልጠኛ ካምፕ ከገቡ የዞኑ የወረዳና የቀበሌ አመራሮች መካከል የ7ቱ ህይወት ማለፉ ተሰማ። አብዛኞቹ ሟቾች ተጓዳኝ የጤና ችግር እንደነበረባቸው የጠቀሱት ምንጮች የሟቾችን አስክሬን ቤተሰቦች እንደተረከቡ ምንጮች ገልጸዋል። ሟቾቹ አመራሮች ከየትኛው ዞን፣ ወረዳ፣ ቀበሌ እንደሆኑ ግን ለጊዜው እንዳላጣሩ ተናግረዋል። ወደ ማሰልጠኛው የገቡ አመራሮች ከ17000 በላይ እንደሆኑና 200 ያህሉ ከካምፑ አምልጠው እንደጠፉ ምንጮች ጠቁመዋል። ማሰልጠኛው የሚገኝበት አካባቢ ሞቃታማ፣ የመሰረታዊ የውትድርና ክህሎት ስልጠናው ከባድና ለሰልጣኞች የሚቀርበው ምግብ አነስተኛ እንደሆነም ምንጮች ጨምረው ገልጸዋል። ለ45 ቀናት የታሰበው ስልጠና በሰዎች ህይወት መጥፊያ ሳቢያ በአንድ ወር ውስጥ ማለትም ግንቦት 21 እንዲጠናቀቅ እንደተወሰነ የደረሰን መረጃ ያመለክታል። ፖለቲከኛው ጀዋር መሐመድ እስከዛሬ ድረስ ባለፉት 7 ዓመታት ቤተ መንግስቱን ጨምሮ አብይ አህመድ ለብልጭልጭ ፕሮጀክቶች ቢያንስ 2 ትሪሊዮን ብር ማፍሰሱን አስታወቅም። ፕሮጀክቶችንም ከወጣባቸው ገንዘብ ጋር በዝርዝር ያስቀመጠው ጀዋር የጫካ ፕሮጀክት 1.5 ትሪሊዮን ብር፣ እንጦጦ ፓርክ 6 ቢሊዮን ብር፣ ዩኒቲ ፓርክ 5 ቢሊዮን ብር፣ የወዳጅነት ፓርክ 5 ቢሊዮን ብር፣ ሳይንስና ሙዚየም 10 ቢሊዮን ብር፣ አብርሆት ላይብራሪ 6 ቢሊዮን ብር፣ ታላቁ ቤተ
መንግስት ሙዚየም 10 ቢሊዮን ብር፣ የአድዋ ድል መታሰቢያ ሙዚየም 20 ቢሊዮን ብር፣ መስቀል አደባባይ ፓርክ 4 ቢሊዮን ብር፣ ዓለም አቀፍ ኮንቬንሽን ማዕከል 40 ቢሊዮን ብር፣ የአዲስ አበባ ኮሪደር ልማት አንደኛ ፌዝ 100 ቢሊዮን ብር፣ የአዲስ አበባ ከተማ መስተዳደር ከንቲባ ቢሮ እድሳት 2 ቢሊዮን ብር፣ ጎርጎራ 5 ቢሊዮን ብር፣ ወንጪ 5 ቢሊዮን፣ ጨበራ ጮርጮራ 10 ቢሊዮን፣ መተሃራ ሪዞርት 30 ቢሊዮን መሆናቸውን በዝርዝር አስፍረዋል። እነዚህንም ፕሮጀክቶች ሲገልጽ ለስንት ሰው የሥራ ዕድል ፈጠሩ ሲል ጠይቋል። ምን ያክልስ ምርት ወደ ውጭ ልከው ምን ያክል የውጭ ምንዛሪ አስገኙ በማለት ጀዋር ጠይቋል። የፌዴራል መንግስት ስምምነቱን ለማፍረስ ብዙ ርቀት እየተጓዘ ነው፣ አቶ ጌታቸው ረዳን ተጠቅሞ ስም ማጥፋት ዘመቻ በክልሉ ተቋማት ላይ ያካሄደ ነው ሲል የትግራይ ፕሬዝዳንት ጽህፈት ቤት ገለጸም። ባሳለፍነው ሳምንት መጀመሪያ ቀናት የቀድሞ የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ በፋና ቴሌቪዥን ቀርበው ባካሄዱት ቃለ ምልልስ ያነሷቸው ጉዳዮች ከክልሉ የጸጥታና የሰላም ቢሮ ከፕሬዝዳንቱ ጽህፈት ቤትና ከህወሓት በኩል ከፍተኛ ተቃውሞ ተሰንዝሮባቸዋል። የትግራይ የሰላምና ጸጥታ ቢሮ የፌዴራል መንግስት አቶ ጌታቸው ረዳን ተጠቅሞ ከፕሪቶሪያ ስምምነት ውጪ በተደጋጋሚ ትንኮሳ ማካሄድ የፕሪቶሪያን የሰላም ስምምነት ለማፍረስ ብዙ ርቀት እየተጓዘ ነው ሲል ተችቷል። በሌተናል ጀነራል ታደሰ ወረዳ የሚመራው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በበኩሉ አቶ ጌታቸውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት በመሆናቸው ብቻ ሊያውቋቸው የቻሏቸውን ብሔራዊ ጉዳዮች ተደርገው እስከ መጨረሻው ሊጠበቁ የሚገባቸውን ምስጢሮች ለርካሽ አገልግሎት አውለውታል ሲሉ ተችተዋል። በተመሳሳይ ህዝባዊ ወያኔ ሓርነት ትግራይ ህወሓት ግንቦት 9 2017 ዓ.ም ባወጣው መግለጫ የፌዴራል መንግስት የፕሪቶሪያ የሰላም ስምምነት በጣሰ መልኩ ባለስልጣናቱን እና የሚዲያ ሰራዊቱን በመጠቀም በትግራይ ህዝብ በፖለቲካ ድርጅቱና በክልሉ ተቋማት ላይ ከፍተኛ የፕሮፓጋንዳ ዘመቻ እያካሄደ ይገኛል ሲል አስታውቋል። በንጹሃን ላይ እየደረሰ ያለውን ጭፍጨፋ የሚቃወምና በአይነቱ የተለየ ታላቅ የተቃውሞ ትዕይንተ ህዝብ ለማካሄድ እየተዘጋጀ መሆኑን የአብሮነት ኢትዮጵያ ገለጸም። ትዕይንተ ህዝቡ የሚካሄደው ቅዳሜ ግንቦት 30 ወይም ጁን 7 2017 ዓ.ም ከቀኑ 11 ሰዓት በዋሽንግተን በለንደን ጀምሮ እንደሚሆን የተገለጸ ሲሆን የአጀንዳው የጋራ ባለቤትና ተባባሪ የመሆን ፍላጎት ባላቸው በርካታ መገናኛ ብዙሃን በመላው ዓለም ለሚገኙ ኢትዮጵያዊ በቀጥታ ስርጭት ይተላለፋል ተብሏል። በዚህ ኢትዮጵያውያን የብሔር የሃይማኖትና የርዕዮተ ዓለም ልዩነት ግዳቸው በጋራ በሚታደሙበት የበይነ መረብ የተቃውሞ ትዕይንተ ህዝብ ላይ በወቅቱ የተቃውሞ ትግል የመሪነት ወይም የጎላ ተሳትፎ ሚና ያላቸውና የተለያዩ ፖለቲካ አመለካከቶችንና ማህበረሰቦችን የሚወክሉ 15 ታዋቂ ሰዎች ተገኝተው ለህዝቡ የቀጥታ ንግግር ያደርጋሉ የሚለው መግለጫው ንግግር እንዲያደርጉ የሚጋበዙ ታዋቂ ሰዎችም የሀገሪቱን ወደፊት ዕጣ ፈንታ በመወሰን ረገድ የጎላ ሚና የሚኖራቸውና በአሁኑ ወቅት በሰላማዊ ወይም በትጥቅ ትግል ተሳትፎ ያላቸው ሰዎች ይሆናሉ ይላል። አክሎም ንግግር የሚደረጉበት ርዕሰ ጉዳይም በሀገራችን ጦርነት ሊቆም አገዛዝነት ሊያበቃ እና ዘላቂ ሰላም ሊመጣ እንዴት ይችላል በሚለው ወቅታዊ ጥያቄ ዙሪያ ይሆናል። በዚህ ትዕይንተ ህዝብ ተቃውሞ የሚቀርብበት አገዛዝም ፈቃደኝነቱን ድፍረቱ ካለው በትዕይንተ ህዝቡ ላይ ተገኝቶ አቋሙን እንዲገልጽ ይጋበዛል በማለት መግለጫው ዓላማውን ያብራራል። የትዕይንተ ህዝቡ መሰረታዊ ዓላማ ተብሎ የተዘረዘሩት የኢትዮጵያ ህዝብ የመንግስት የጦረኝነት አካሄድ ምን ያህል አምሮ እንደሚቃወምና ዘላቂ ሰላም እንዲመጣ እንደሚፈልግ በተግባር ለማሳየት መንግስት የህዝቡን ሰላማዊ ተቃውሞ እንቅስቃሴ በተለመደ የአፈና ድርጊት አዳፍኖ ሊያስቀረው እንደማይችል በተግባር ለማሳየት ተቃዋሚ ኃይሎች በልዩነታቸው ላይ ከማተኮር ይልቅ ብሔር ተሻጋሪ የሆነ ትብብር ፈጥረው ህዝቡን በጋራ በብቃት አታግለው ለአሸናፊነት መብቃት የሚችሉበት እድል መኖሩን ለማሳየት እንዲሁም በሀገራችን የሚዲያ የቀጥታ ስርጭት ታሪክ ለመጀመሪያ ጊዜ ትዕይንተ ህዝቡን በመቶ ሺህ የሚቆጠሩ ኢትዮጵያውያን በአንድ ጊዜና በቀጥታ እንዲታደሙ በማድረግ አዲስና ተከታታይነት ያለው አገዛዝ አንቀጥቅጥ የሆነ የሰላማዊ ትግል የተነሳሽነት በህዝቡ ውስጥ ለመፍጠር ነው ብለዋል። የዚህ አይነቱ አዲስና ልዩ የሆነ በተባለለት የትግል ስልት ጠቀሜታ በመገንዘብ በሀገር ውስጥና በመላው ዓለም የሚገኙ ኢትዮጵያዊ የትዕይንተ ህዝቡን የቀጥታ ስርጭት በያለበት ቦታ ሆኖ በመሳተፍ ተቃውሞውን እንዲገልጽ መጋበዙ ታውቋል። ህዝብ በትዕይንተ ህዝቡ እንዲሳተፍ የሚፈልገው በዩቲዩብ ወይም ረምብል የቀጥታ ስርጭት ላይ መሆኑ የተጠቆመ ሲሆን መገናኛ ብዙሃን ትዕይንተ ህዝቡን በዩቲዩብ ወይም በራምብል በቀጥታ በማሰራጨት አድማጮቻቸው የቀጥታ ስርጭቱ እንዲከታተሉ አስቀድመው በስፋት በመቀስቀስ ዝግጅት ላይ እንዲሳተፉ ተጋብዘዋል። ውድ ቤተሰቦች ለአሁን የያዝንላችሁ መረጃዎች ይህን ይመስሉ ነበር። በቀጣይ በሌሎች መረጃዎች እስክንገናኝ ቸርን ሰንብት።